ዛሬ የገጠመኝ ነገር በህይወት ዘመኔ ያጋጥመኛል ብዬ የማላስበው ነገር ነው። በጣም ነበር የፈራሁት። ወደ ዋናው ጉዳይ ልግባ። ዛሬ የቤተሰብ ፓርቲ ስለነበረ እዛ ላይ ነበር ያሳለፍኩት። ጓደኞቼና ቤተሰቦቼ ስለነበሩ ከነሱ ጋር ስጫወትና ስጠጣ ስጨፍር ስለነበር በጣም ስለደከመኝ ወደ ቤቴ ለመሄድ ተነሳሁኝ። ቢያንስ ቤት ለመድረስ የ2 ሰዓት መንገድ ይጠብቀኛል። ራሴን አበረታትቼ እየነዳው ወደ ቤቴ ማዝገም ጀመርኩኝ። በግምት 45 ደቂቃ ከነዳው በኋላ ግን በጣም ደከመኝ። ያንገላጅጀኝ ጀመር እንቅልፌ። እንደምንም ራሴን አበረታትቼ ለ15 ደቂቃ ድጋሚ ነዳሁኝ። ግን ከዚህ በላይ መንዳት አልችልም፣ ምክንያቱም አደጋ ቢከሰትስ። ስለዚህ መኪናዬን ወደ ዳር አቁሜ ትንሽዬ እረፍት ለማድረግ ነበር ያሰብኩት። አካባቢው ጥቅጥቅ ያለ ጫካና ብዙ ቁጥቋጦ የበዛበት ነው። እጅግ አረንጓዴ ነው። ውብ ቦታ ነው። በምሽት ደግሞ አስቡት፣ ጨረቃዋ ድምቅ ብላ ነበር የወጣችው። በዛ ሰዓት ምን እንደተሰማኝ ልንገራችሁ። ሆረር ፊልም ላይ ያለው አይነት እይታ ነበረው አካባቢው። ግን እኔ ተፈጥሮ ማደንቅ ሰው ነኝና በጣም ነበር የወደድኩት። ማራኪ ነበረ። በእርግጥ በእንደዚህ በሆረር በምናም ማላመን ቢሆንም ያ ነገር ግን አይምሮዬ ላይ መጥቶ ነበረ። ለማንኛውም መኪናዬን ቆላለፍኩኝና ከጀርባ ካለው ወንበር ላይ እንቅልፌን ለሽ ማለት። ሰዓቱ 5:45 አካባቢ ነበረ። ከተወሰነ ሰዓት በኋላ የሆነ ነገር ነበረ ከእንቅልፌ የቀሰቀሰኝ። የማንቋረር አይነት ድምፅ። አይኔን ገልጬ ወደ አስፓልቱ ተመለከትኩ። ዙሪያዬን አየሁ። ምንም ነገር አልነበረም። እንስሳ ሊሆን ይችላል ብዬ ድጋሚ ለመተኛት ወሰንኩኝ። በሮቼ ስለተቆለፉ ምንም አይነት እንስሳ ሊያጠቃኝ እንደማይችል እርግጠኛ ነበር። ስለዚህ ተመልሼ ተኛሁ። 6:47 ሲል ድጋሚው በተመሳሳይ ድምፅ ነቃሁኝ። የአሁኑ ግን በጣም የሚሰማና አጠገብ ያህል ነበር የተሰማኝ። አቅጣጫው ከመኪናዬ ጀርባ ነበረ። በጣም ነበር የደነገጥኩት። ልቤ በአፌ ልትወጣ ምንም አልቀራት። ምን ሊሆን ይችላል ብዬ በመስኮቱ ጋር ለማየት ሞከርኩኝ። ግን በጣም በሚገርም ሁኔታ ሙሉ መስታወቱ በደመና የተሸፈነ ነበር። ምንም ነገር ሊታየኝ አልቻለም። በዚህ ቅጽበት ነበር የሆነ ነገር ወደ መኪናዬ ላይ ሲወጣ የሰማሁትኝ። መኪናዬ ጣራ ላይ ቆሟል። የሆነ ነገር በጣም ያንቋርራል፣ በጣም ይጮሃል። የማጓራት አይነት ድምፅ ነበር። በስመ አብ! እንዴት እንደሚያስፈራ አትጠይቁኝ። በጣም ነበር የፈራሁት። መላ ሰውነቴ ተንቀጠቀጠ፣ ተርበተበተብኝ። ከዚህ በላይ እዚህ ቦታ መቆየት እንደሌለብኝ ወዲያው ነበር የተረዳሁት። መኪናዬን ለማስነሳት ጥረት ማድረግ ጀመርኩ። በሚገርም ሁኔታ መኪናዬ ጸጥ ነው ያለው። ድምፅ እያሰማ ጸጥ። በመከራ መኪናዬን አስነሳሁኝ። ተስፈንጥሬ ወደ አስፓልቱ ወጣሁ። ብዙም አልሄድኩኝ። የሆነች መኪና ከፊት ለፊቴ ቆማለች። መብራቷን አብርታለች። በሹፌሩ በኩል ያለው በር ሙሉ ለሙሉ ተከፍቷል። መኪናዬን ማቆምም አልቻልኩም፣ ምክንያቱም ቅድም የሰማሁት ድምፅ በጣም ነበር የረበሸኝ። ቀስ እያልኩ በዝግታ እየነዳሁኝ ወደ በሩ ስጠጋ መኪና ውስጥ ምንም አይነት ሰው አልነበረ። በዚህ ቅጽበት ነበር እጅግ የሚያስፈራ የሚሰቀጥጥ የሴት ልጅ ጩኸት የሰማሁ። ራሴን መቆጣጠር አልቻልኩም። ጩኸቱ የሚጋባ አይነት በጣም የሐዘን የተሰበረ አይነት ስሜት ነበረው። እንዲህ አይነት ጩኸት ሰምተሽ የምታውቂው የት ነው ብላችሁ ብትጠይቁኝ በሆረር ፊልም ነው ልላችሁ ምችለው። በህይወቴ እንደዚህ አይነት ጩኸት ሰምቼም ጩኸቱ በጭራሽ የማያቋርጥ ነው። በዚህ ቅጽበት ታዲያ የሚንኮሻኮሽና የሚሰባበር ድምፅ ሰማሁ። በመኪናዬ ስፖኪዮ ወደኋላ ስመለከት የሆነ ፍጥረት ተመለከትኩ። የሰው ቅርጽ ያለው ግን በጣም ረጅም ነው። በግምት 7 ጫማ ይረዝማል። ቀስ እያለ ከቁጥቋጦና ከዛፎቹ መሃል መውጣት ጀመረና መሃል አስፓልቱ ላይ ቆመ። ለደቂቃዎች ተፋጠጥን።
በሚገርም ፍጥነት ወደ እኔ እየፈረጠጠ መምጣት ጀመረ። ከዚህ በላይ መቆም እንደማልችል እርግጠኛ ነኝ። መኪናዬን ያለ የሌለ ፍጥነቱ ላይ አድርጌ መንዳት ጀመርኩኝ። ቀይ መብራት፣ የትራፊክ መብራት ራሱ ሊያስቆመኝ አልቻለም። ሁሉንም መብራቶች እየጣስኩኝ ነበር ወደ ቤት የደረስኩት። በነጋታው ጠዋት መኪናዬን ለማየት ወደ ውጭ ወጣሁ። መኪናዬ ላይ ምን ባገኝ ጥሩ? በጣት ወይም በሆነ ነገር የተጻፈ ነገር። ምን ብሎ የተጻፈ ይመስላችኋል? ተነሺ ተነሺ ሂጂ የሚል ጽሑፍ ተጽፎ ነው ያገኘ። ምናልባት ትናንትና ማታ የሆነ አደጋ ይደርሱ የታፈነ ወይ የተገደለ ሰው ሊኖር ይችላል። የጩኸቱና የዛ ፍጥረት ምን ሊሆን ይችላል ምክንያቱ ብዬ ሰርች ማድረግ ጀመርኩኝ ስልኬ ላይ ዜና ምናልባት ስለዚህ ነገር የሚያወራ ብዬ። ግን በዛን ቀን ምንም አይነት ዜና አልተዘገበም ነበር።